ሃይሚዬ እኮ እያየናት ተቀያየረች። በስማም እያሉ ነበር ሁለቱ ሲያሳዝኑ የኔ ወዶች። ሰላም ሰላም፣ ውድ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ውድ የጨረቃ ፋሚሊዎች ሰሞኑን ደስታ በደስታ ነው አይደለ? የምር እጅግ በጣም እየተደሰትን ነው። ሃይሚና ብሩኬ በሰላም ዱባይ ገብተዋል። የኛ ምርጦች፣ የኛ የህንድ አክተሮች እንኳን በሰላም ገባችሁልን። እውነት ውድ ቤተሰቦቼ ማለት ነው። እኔ ፎቶቸውን አላየውም ነበር። የህንድ አክተር የመሰለ ፎቶ ተፖስቶ እኔ አመለጠኝ። የዚህን ያክል ነው። በፊት እንኳን ኮሜንታችሁን ራሱ አይነበረ እያንዳንዱ ዩቲዩብ ላይ የሚሆነውን ነገር አይነበር። አሁን ግን ምንም ወፍ የለምና ድንገት ነው ያየዋቸው እግዚአብሔርን እና የኔ ውዶች። ዱባይ ደግሞ ሃይሚዬን ተመችቷታል። አረ ብሩኬች ልጅ ጠበቅ አድርግልን እንዴ! አንዱ ቻይና መስለው አንጠልጥሎ እንዳይወስዳት። ምን ትለያለች ከነሱ? ነጭ አይደለች እንዴ ሃይሚ? ታውቃላችሁ ሙቀት ደግሞ ማለት ቀይን ሰው አብሶ ነው በጣም ቢጭጭ ነው የሚያደርገው፣ ያቀለዋልና ሃይሚ እንግዲህ ያው ወደ ፈረንጅነት ሳትቀየርብን አትቀርም። ደሟ ብቻ ነው ኢትዮጵያ የሚመስለው። እኔ እንጃ ውድ ቤተሰብ የምር ስለ ሃይሚና ስለ ብሩኬ እጅግ በጣም ደስ ብሎኛል። በጣም ስነግራችሁ ማለት ነውና ማለት ሁሉም ነገር በጊዜውና በወቅቱ ነው ለካ የሚጣፍጠው። ሁሉም ነገር በጊዜውና በወቅቱ ይሆናል፣ ይስተካከላል። አይስተካከልም ብለን እናስባለን እኛ። የሆነ ነገር ሲገጥመን በጣም ተስፋ እንቆርጣለን፣ እናደዳለን፣ እንበሳጫለን። ነገር ግን ከኛ በላይ ለኛ የሚያስብልን ፈጣሪ ሁሉን ነገር ያስተካክልልናል እና በህይወታችን የሆነ ችግር ሲፈጠር እኛ ብዙ እናማራለን፣ ግን ያ ችግር ለምክንያት እንደሆነ አይገባንም በወቅቱ ስለምንበሳጭ ስለምንናደድና አሁን ሃይሚና ብሩኬ ያሉበት ነገር እጅግ በጣም የሚያስደስት ነው። በሃይሚና በብሩኬ መካከል የሆነ ነገር ሲፈጠር ደግሞ እጅግ በጣም ያቀራርባቸዋል። እጅግ በጣም ፍቅራቸው እየበረታ ይመጣልና ብቻ ተመስገን። ያ ሁሉ ነገር አልፎ ለዚህ መብቃታችሁ እጅግ በጣም ደስ ብሎኛል። የዛሬ ወር በሉት በቃ ማለት አሁን ሃይሚና ብሩኬ እንደዛ ከተፈጠረ ወር ሆነው ማለት ወር ሆነ ያልኩበት ምክንያት የሆነ ነገር ስለተረዳውኝ ነው። የዛሬ ወር ብሩኬ እዚህ ወር ይሆነዋል እርግጠኛ ነኝ። ዱባይ ብቻውን ነበር ያየነው። አሁን ላይ ግን ከሃይሚዬ ጋር ነው ያየነውና ከዚህ በላይ የሚያስደስት ደስታ አለ ውድ ቤተሰብ? እጅግ በጣም ነው የሚያስደስተው። ያው እንግዲህ እኛ ምኞታችን እየተሳካ ነው። ሃይሚና ብሩኬን እንዲህ በአንድ ላይ ማየት ነበር የምንፈልገው። ይሄው እናንተም ስለ ሃይሚና ስለ ብሩኬ የምትጸልዩ ጸሎታችሁ ሰምሮ ሃይሚና ብሩኬ ዛሬ ላይ ዱባይ ይገኛሉ ማለት ነው። እና እንግዲህ ያው ብዙ ወርቃማ ጊዜያቶች እንደሚያሳልፉ ተስፋ አደርጋለሁ። ሃይሚዬ አሁን ላይ እንዲህ እንደፈለገች እንዲህ ዘና ፈታ የምትልበት ጊዜ አይደለም፣ ግን ደግሞ ችግር የለውም ትያለሽ የኔ ቆንጆ፣ ምንም እንዳይመስልሽ ገና ብዙ ጊዜ አለና እና የፕሌኑ ደግሞ እጅግ በጣም ስቃይ ነው እውነት። እኔ ውድ ቤተሰቦቼ ማለት ነው ፕሌን ላይ ስለሚፈጠረው ህመም ብዬ እንደው ሀገሬን መግባት ራሱ ማቆሜ ነው። እግዚአብሔርን ነው የምላችሁ። በቃ ትልቅ በሽታ ነው እዛ ውስጥ ያለው። እንደውም ሃይሚ አላቅም ምናልባት ከቪዲዮ ላይ ካልገባች እንጂ እጅግ በጣም እኮ ነው በጣም ብዙ ሰው ይታመማል ፕሌን ላይ። በነገራችን ላይ ማለት ይሄ ዝቅ ከፍ ሲል የሚሰማው ስሜት እጅግ በጣም ነው የሚገላችሁ እና ያስጠላል። ሃይሚ እንደዛ ስትሆን ማለት ነው አይኗን ጭፍን ስታረግ እኔ ውስጥ ልቤ ነበር ሲሰማው የነበረው የምር፣ ምክንያቱም ስላሳለፍኩት ማለት ነውና እና እንግዲህ ብሩኬ እንቅልፉን ለሽ ብሎ ነው ዱባይ የገባው። ያው ሃይሚዬ ደግሞ ቪዲዮ እየቀረጸች ነበር፣ አልተኛችም። ይሄ ፕሌን ላይ መኪና ላይ ምናምን ስትሆኑ ማለት ነው ሰው ቁጭ ብሎ ይደክመዋል እንዴ? ዝም ብሎ የሚያደክም አዚም ነገር ነው የሚጥልባችሁና ያው ግዴታ ትተኛላችሁ። ሃይሚ ደግሞ ያልተኛችበት ያው የራሷ ምክንያት ስለነበረ ነው። ብቻ ግን የዱባይ ቆይታችሁ እጅግ ያማረ እንደሚሆን ተስፋ አደርጋለሁ ማለት ነው። የተለያየ ቦታ እንደሚሄዱ እየተናገሩ ነበረ። እንግዲህ ያው ዱባይ ላይ በማታና በቀን እያለ ነበር ብሩኬ ማለት ነው። እዚህ እኔ ካለሁበት ሰፈር ራሱ ማታ ላይ የሚደምቅ ሰፈር አለ፣ የሚደምቅ ሰፈር። የሚገርማቸው እኔ ግን ይሄን ያክል ስኖር እኔ ሄጄበት አላውቅም። ብዙ ውጭ መውጣት የምወድ ሰው አይደለሁም እና ግን እንደዚህ ውጭ በረንዳ ምናምን ወጥቼ ሳየው ማለት ነው ቅርብ ነው። በጣም የሚያምር ሰፈር አለ እነ ብሩኬ ካሉበትና እኔ ያለሁበት ግን ሲታይ የሀገር ቂጥ ነው። ምንም አንገናኝም በፍጹም ማለት ነው እና በጣም ይራራቃል። እና ግን እንኳን ደህና መጣችሁ የኔ ውዶች። እንደዚህ ስላየዋችሁ እጅግ በጣም ደስ ብሎኛል። መልካም ጊዜ እንደምታሳልፉ ተስፋ አደርጋለሁ። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ብዝት ይበልልን። ሃይሚና ብሩኬ ውድ ጨረቃ ፋሚሊም እንግዲህ ደስታችሁን ኮንኩሙልኝ።